አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች እንደምናላችሁ ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ አድርጉኝ። ሰብስክራይብ ለምታደርጉኝ ምስጋናዬ ከልብ እንወዳችኋለሁ እና የማይከፈልበትም ለቻናሉ አዲስ የሆናችሁ ፕሊዝ ሰብስክራይብ አድርጉኝ። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁኝ። የእንጀራ ልጇን የምትመርዘዋ ጨካኟ ሴት ክፍል 6 ላይ ደርሰናል። እስከ መጨረሻው አብራችሁኝ ሆኑ። በባለፈው ምሳሌ ተመርዛ ነበረ። ሞታ ይሆን ወይስ ዲና ይሆን? አብረን የምናየው ይሆናል። እናም እንግዲህ ለምሳሌ ምሳዋን እያበሏ ሳለ ብሩክና ቅድስት በመሀል ራሷን ስታወደቀችባቸው በጣም ተደናግጠው ይዘዋት ወደ ሆስፒታል ሄዱ። በዚህ አጋጣሚ ወይዘሮ መሀሌት ከቤት ወጥታ ነበረ። ምክንያቱም ጓደኛዋ ኤፍራታ እሷ መድኃኒቷን ስትበላ አንቺ ወደ ውጭ ውጪ፣ ምክንያቱም አንቺ የሰጠሻት እንዳይመስልና አንቺ እንዳይመካኝብሽ፣ ለዛውም ደግሞ አባቷ ይስጣት ብላ መክራት ነበርና በእሷ ምክር ምክንያት ሴትዮዋ ወጥታ ጓደኛዋን ውጭ ላይ አገኝታት እና ልጅቷ ሞተችም እያልሽ ነው? በህይወት አለች ማለት ነው እያለ ትጠይቃታለች። አይታወቅም እንግዲህ ገና ሆስፒታል ናት፣ ከሆስፒታል አልወጣችም እያለች ልጅቷ ያለችበትን ሁኔታ እና እንዲሁም በመትረፏ እየተናደደች ትናገራለች። ማለት ምን ማለትሽ ነው? አንቺ አልሄድሽም ማለት ነው? ሆስፒታል ሄድሽ አልጠየሻቸውም እንዴ ብላ ስትጠይቃት ጓደኛዋ ሀይ እኔ እንኳ ሄጄ ነበረ ግን መግባት አይቻልም ብለው መለሱኝ አለቻት። እናም እንግዲህ ጓደኛዬ እንደኔ ምክር የምመክርሽ ነገር ቢኖረኝ አሁን ብትሞት እንኳ ልጅቷ እንዳታስነቂ፣ እንዴት ተጎዳና አንቺ እንዳላደረግሽው መሆን አለብሽ፣ እንዴት ተጎዳ ሰው አስመስለሽ ከብሩክ ጎን መሆን አለብሽ እያሉ በልጅቷ ሞትን እየፈረዱባት ነበረ። እናም ካሁን በኋላ በህመም ተገዝግዛ የነበረች ልጅ አሁን ደግሞ በመድኃኒት ተመርዛ ትድናለች ብዬ በጭራሽ አልጠራጠርም። ምናልባት እስከ ጊዜዋ ድረስ ሐኪም ቤት ልተኛ ትችላለች እንጂ እንኳን ደስ አለሽ ተላቀቅሽ እያለ ጓደኛዋ ታበሽራታለች። ጉድ እኮ ነው ሰው በሞተ እንዴት እንኳን ደስ አለሽ ይባላል? የምን አይነት ጭካኔ ጥግ ነው? ተይኝ ባክሽ ጓደኛ ኤፍራታ፣ ገና መጨረሻው ላልታወቀ ነገር እንኳን ደስ አለሽ ባትይኝ ይሻላል አለቻት። አልታወቀም ብለሽ ነው? ትድናለች ብለሽ እየተጠራጠርች ነው እንዲህ? በጭራሽ አትድንም እያለች ጓደኛውም ታጽናናታለች። እናም ደግሞ ብሩክ ራሱ ስለሆነ መድኃኒቱን የሰጣት በጣም ግራ ገብቶታል። እኔ ሰጥቻት ቢሆን ምናልባት ይጠረጥረኝ ነበር፣ አሁን ላይ ግን ለራሱ ስለሰጣት ምን ሆና ነው እንዴት ተመረዘች እያለ ግራ ገብቶታል አለቻት። እኔ ግን አንድ የፈራሁትና የጠረጠርኩት ነገር አለ። ያቺ አስመሳይና መስሪ የሆነች ቅድስት አስተያየቷ በጣም ደስ አላለኝም፣ በጣም ፈርቻታለሁ አለቻት። አይ ለቅድስት ጭራሽ እጅ አትስጫ፣ አትፍሪ፣ ምክንያቱም እሷን እናስወግዳታለን፣ ምንም ግራ ይግባሽ፣ አትጨነቂ ብላ አቃጣሪዋና አስመሳዩ ጓደኛዋ እንደዚህ ታጠናክራታለች። ሰው በመልካም ነገር ለመስራት ይመከራል፣ ይነሳሳል እንጂ ይህን ያክል መጥፎ ነገር ለመስራት መተባበር አስፈላጊ አልነበረም። ምሳሌም ሁለቱ ሴቶች እንደጨከኑባት ሳይሆን እንደ ፈጣሪ ፈቃድ ሆኖ ከህመሟ አገግማ እንዲሁም መርዙ ከውስጧ አለቆላት ወደ ቤቷ ተመልሳ በጤናዋ መታለች። እናም ብሩክ ልጁን ሶፋ ላይ አድርጎ ግንባሯን እየደባበሰ አይዞሽ ትድኛለሽ ልጄ፣ አሁንስ እንዴት ነች እያለ እየደባበሳት ሳለ ቅድስት ዝም ብላ ቁጭ ብላ ታለቅሳለች። በዚህንም ጊዜ ብሩክ በመገረም ያያታል። እንዴ ቅድስት ምን ሆነሽ ነው? ለምንድን ነው የምታለቅሽው? ይላታል። ቅድስትም ጋሼ ና ወደኛ ክፍል እንግባና ሁሉንም ነገር ልንገርህ፣ እኔ ከዚህ በላይ መታገስ አልችልም አለች። በዚህ መሀል ወይዘሮ ሜላት ወደ ጓደኛ ኤፍራታ ደውላ የልጅቷ መዳን በጣም እንደደበራትና እንዳስከፋት ትነግራታለች። አልሞተችም ማለት ነው እያለች ኤፍራታም ትላታለች። አዎ አልሞተችም ባክሽ፣ ዛሬ የደስታዬ ቀን ነው፣ ደስታዬን አጣጥማለሁ ብዬ ነበረ፣ ነገር ግን ልጅቷ ዲና ወደ ቤቷ ተመልሳለች ትላታለች። እሷም አይ በቃ እህቴ አትጨነቂ፣ ሌላ እድል ይዛ ትመጣለች እና አትጨነቂ፣ ረጋ ብለሽ አስቢ እያለች ትመክራታለች።
ቅድስትም ብሩክን ልንገርህ ብላ ወደ ክላሷ ይዛ ከገባች በኋላ ነገር ግን ለመናገር በጣም ጨነቃት። ምክንያቱም አንደኛ ትዳራቸው ይፈርሳል እያለች በጣም ስትፈራና ስትጨነቅ የኖረችው በጣም ብዙ ሚስጥርን ይዛ የቆየችበት ምክንያት ስለሆነ፣ ሁለተኛ ይሄን ነገር ሳልናገር ብቀር ደግሞ ልጅቷ አንድ ቀን ትሞታለች፣ ትመርዛትና ትገላታለች እያለ በጭንቀት ተውጣለች። ብቻ በሁለቱ መካከል በጣም ተምታታ። ልንገረው ልተወው እያለች በጣም ትጨነቃለች። በዚህ ሰዓት ብሩክ እንዴ ቅድስት ምን ሆነሽ ነው? ሁል ጊዜ ቆይ እነግርሃለሁ ትይኛለሽ፣ ቆይ እነግርሃለሁ ትይኛለሽ፣ ግን ብዙ ጊዜያትን እየፈጀሽ ነው። ምንድን ነው? በቃ የምታውቂው እውነት ካለ ንገረኝ እባክሽን፣ ከዛሬ አይለፍ በቃ ንገረኝ ብሎ አፋጦ ያዛት። እሷም ለመናገር ብላ ምሳሌ ስትል፣ ምሳሌ ምን? እኔ ስለ ምሳሌ የማላውቀው ሌላ እውነት ነገር አለ ወይም የተደበቀ ነገር አለ እንዴ ብሎ ሲጠይቃት፣ አይ ጋሼ በቃ ተረጋጋሽ፣ መጀመሪያ ራስህን አረጋጋ። ይሄ በጣም ከባድ ነገር ነው፣ እኔ የምነግርህ ነገር ቀላል አይደለም አለችው። አሁን የኔ የምሳሌ መታመም የመጀመሪያ ጊዜ ሲነግሩኝ ያኔ ነው ለእኔ ትልቅና ከባድ ነገር የሚለው። እናም ከዚህ በላይ ምንም ነገር ብትነግሪ ለእኔ ከባድ የለም፣ እባክሽ ንገሪኝ፣ አታስጨንቅኝ አላት። ቅድስትም በዛም ዙራ በዚህም ዙራ እውነቱን አፍርጣ ነገረችው። ስማኝ ጋሼ፣ እኔ አሁን መጀመሪያ ራስን እንዲተረጋጋ እመክርሃለሁ። በመቀጠል ግን ምሳሌን የመረዘቻት ሜላት ናት ስትለው ምንም ሊያምናት አልቻለም ነበር። እመነኝ፣ ግን ላታምነኝ ትችላለህ፣ ነገር ግን እመነኝ፣ እስከ ዛሬ ልነግርህ ብዬ ትዳራችሁ እንዳይበተን፣ እንዳትጣሉ፣ በእኔ ስበብ እንዳትለያዩ እያልኩኝ በጣም ስለምፈራና ስለምጨነቅ ደፍሬ ልነግርህ አልቻልኩም። ዛሬ ግን እንደፈራሁትም ምሳሌን መረዘቻት። እናም ካሁን በኋላ ህይወቷን ስታሳጣት ዝም ብዬ መመልከት አልችልም አለችውም። እንዴት እስከ ዛሬ አልነገርሽኝም ሲላት፣ በቃ ጋሼ ነገርኩ እኮ ምክንያቴ ከሚስት ጋር ትለያያለህ፣ ትጣላለህ፣ በእኔ ምክንያት ትጣላላችሁ እያልኩኝ ነበረ። ነገር ግን እሷ ጨከነችባት፣ አደረገችው የዛተችውን። በተደጋጋሚ ከጓደኛዋ ኤፍራታ ጋር እየተመካከሩ ምሳሌን ለማጥፋት ሲያወሩ ሰምቻለሁ። የሆነ ጊዜ መድኃኒቷን ከክፍሉ አምጥታ ሌላ መርዛማ መድኃኒት ለውጣባት ነበረ። ነገር ግን እኔ ስላየሁት ነበረ ከአሁን ቀደም ያተረፍኳት አለችው። እናም ንብረቱም የሚሸጠው ንብረቱ ተሽጦ ምሳሌ እንዲያታከም ስለምትፈልግ ነው እንጂ እሷ ካንተ ጋር መቀመጥ በጭራሽ አትፈልግም። ምሳሌን አጥፍታ ንብረትህን ተካፍላ ተቤትህ ወጥታ መሄድ ትፈልጋለች ብላ እውነቱን አፍረጥርጣ ነገረችው። ብሩክም በሚስቱ ድርጊት በጣም ተናደደ። ይሄ ከሀቅ የራቀ እውነት ነው። እንዴት እንደዚህ ልታረግ ትችላለች? ሰው ጨካኝ ሊሆን ይችላል፣ ግን በልጅ እንዴት ይጨክናል? ነገር ግን ያልወለደ ሰው የልጅን ነገር ላያውቀው ይችላል። ግን በዚህ ደረጃ ማንኛው ሰው ቢሆን እንኳን የኔን ልጅ እንዴት ትጨክናለች ብሎ በጣም አዘነም ተናደደም። ቅድስትም እባክህ ጋሼ አሁን እንዳልተፈጠረ ምንም ነገር እንዳልሰማ ምንም ነገር እንዳላየ ሆነ እሷ ስትመጣ ዝም በል ብላ መከረችውም አረጋጋችውም። ወይዘሮ መሀሌትም ከጓደኛዋ ጋር ውጭ ለውጭ ስታወራ ቆይታ ወደ ቤት እንዴት አመሻችሁ ብላ በሩን ከፍታ ገባች። በሩን ከፍታ ስትገባ ብሩኬ ከልጁ ጋር ሶፋ ላይ ቁጭ ብሎ እያወራ ነበረ። ወይዘሮ ሜላትም ጥሩ ሰው መስላ ልጅቷን ልትስማት ጎንበስ ስትል አሟታል እንዳትስሚያት አላት ብሩኬ። እንዴ ምን ችግር አለው ብስማት ብትለው፣ አይ አሟታል አሁን አትሳሚያት፣ የሰው ትንፋሽ ለታመመ ሰው ጥሩ አይደለም ብሎ ቀና እንድትል አደረጋት። ከዛንም ብሩኬ ብዙ ነገር ስለሰማ ነገር ግን ሳይናገር በውስጡ አፍኖ ስለያዘው ፊቱ ላይ ያንጸባርቅበት ነበረ ንዴቱና ቆጣው። ብሩኬ ተቆጥተ ነው እንዴ አኩርፈ ነው እንዴ ቤቱና ንብረቱ ስላልኩ አለችው። እሱም ለምን እሸጣለሁ ለምን እቆጣለሁ? ይሄ እኮ የጨረስነው ነገር ነው አይደል እንዴ? ስለዚህ ምን ያስቆጣኛል አላት። ምን ነው አንቺ ያጠፋሽው ነገር አለ እንዴ እኔን የሚያስቆጣ? ምን አስጨነቀሽ ሲላት፣ አይ እኔ እንደዛ ማለት አይደለም፣ ነገር ግን ፊትህ ላይ እኮ የቁጣ ምልክት ይታይበታል አለችውም። እሱም ካሁን በኋላ ስለ ንብረት ሽያጭ ስለምንም ነገር ልጅ የፊት እንዲያታወሪኝ አላት። እንዴ ብሩኬ እና ያንተ ልጅ የኔ ልጅ አይደለችም እንዴ በማለት ካፉ ላይ ወሬውን አስጠፋችው። ጥርስ እየሳቀ ሆድ ብዙ ይችላል አይደል የሚባለው ነገሩ በማለት መለሰላት። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያስኩት ይሄን ነበረ።
ብሩኬ ቤቱን ንብረቱን ይሸጥ ይሆን? ከሜላት ጋርስ ይህን ጉድ ከሰማ በኋላ ይቀጥል ይሆን ወይስ ፍቻ ያደርግ ይሆን? በቀጣይ አብረን የምናየው ይሆናል። በያላችሁበት ቸር ሰንብቱ። እወዳችኋለሁኝ። ባይ ባይ።